አቶ ወይም ወይዘሮ ሰዓታችን ላይ ደረስን። እንግዲህ በትዳር ላይ ቤት ውስጥ ማግባቡ የሐሳብ ልዩነት የሚያስነሱ የተለያዩ ጉዳዮች ሐሳቦች ይነሳሉ። እነሱን ቪዲዮዎች ካየን በኋላ ደግሞ እኛ ይሄ ቢሆን ይሄ ደግሞ ባይሆን የምንለውን ሐሳብ እንሰጣለን። ከዛ ደግሞ እናንተም የሆድን አንድ ላይ ቤተሰቦች የተሰማችሁን ሐሳብ የምታስቀምጡበት በጋራ የምንወያይበት ፕሮግራማችን ነው። ዛሬም አንድ የተዘጋጀ ቪዲዮ አለ። እስቲ እሱን እንየውና ወደ ውይይታችን እንቀጥላለን። ፍቅር ሸሚዙን ቀየርከው እንዴ? አልቀየርኩትም። ቆንጆ እኮ ነው። አንተ ደግሞ አያምርም፣ ቀይረው። ለእኔ ምቾት ሰጥቶኛል። የሚሄደውም አንቺን ደስ እንዲልሽ እንጂ ፈልጌው አይደለም። ውይ ያንተ ግዴለሽነት ደግሞ በዛ። ግሩሜ እኮ ከእኔ ከሴቷ በላይ ነበር ዝንጥ ብሎ የሚወጣው። ወንድ ልጅ ንጽህናውን ከጠበቀ በቂ ነው። ለቦታው የሚመጥን አለባበስ የለህም? ቆይ ምን አለበት እኔንስ ባታሳቀኝ? እንዳላሳቅሽ እኮ መቅረት እችላለሁ። ልብስን ሰበብ አድርገህ ልትቀር አይደል? ባህሪን ታውቂያለሽ አይደል? ግርግር አልወድም። እዚህ ሂድ ስለው ሄዶ ያንን ልበስ ስለው ለብሶ ከራሱም አልፎ ለእኔ መርጦ የሚገዛልኝ እሱ ነበር። ማን ነው እሱ? ግሩሜ ነው። እኔ ደግሞ ግሩም አይደለሁም። ለራስሽ ደጋግመሽ ንገሪው። ምን ስልችት እንዳለኝ ታውቃለህ? በአንተ ማፈርና ከሰው ጋር መቀያየም። እኔ ደግሞ ምን እንደሰልችኝ ታውቂያለሽ? ጭቅጭቅሽ እንዳትለኝ። ተጨቃጫቂ ያደረግከኝ እራስህ ነህ። ከድሮ ቦይፍሬንድሽ ጋር መነጻጸር ሰልችቶኛል። በሁሉ ነገር እሱን እንደመስል ከፈለግሽ ለምን ይናገባሽኝ? ምን ችግር አለው? ቆይ ከሱ ጥሩ ባህሪያቶችን ብትወስድ። የራሴ ማንነትና ፍላጎት ያለኝ ሰው ነኝ። ማንም ለመምሰል አልጋጋጥም። የኔስ ስሜት የኔስ ክብር አያስጨንቅህም? ፍላጎትሽ ያለው የድሮ ሰውዬሽ ጋር ስለሆነ እሱ ጋር ሂጂና ስሜትሽንም ክብርሽንም ይጠብቅልሽ። ምን አልክ? ጨርሻለሁ። ዶ ማለት ነው። ሁልጊዜ ራሱ እንዳዝረከረከ ሰው እንዴት ራሱን አይጠብቅም? በጣም በቃ እኔ ስልችት ነው ያለኝ። ሁሌ ነው ባለባበሱ የምንጣለው። የሆነች ፕሮግራም ነበረችን። እዛ ላይ መሄድ አልፈለኩም፣ መገኘት አልፈለኩም ነበር። በሰዓቱ ፊልም ማየት ነበር የፈለኩት ቤቴ ላይ ማለት ነው። እና በጣም እንድንሄድ ጎተጎቶችኝ። በቃ እኔ ደግሞ አልፈለኩም። ከዛ በልብስ ደግሞ ተናገረችኝ። ሁልጊዜ ትናገረኛለች በልብስ። በተለይ ከድሮ ቦይፍሬንዷ ጋር እያነጻጸረች ስለምታወራኝ ደስ አይለኝም። ኮንፈርት ይነሳኛል ያ ነገር። ከሰዎች ሲያንስብኝ አልወድም። ከቤተሰቦቼም ከጓደኞቼም ጋር ሰውን ሌላም ቦታ ስጠራ ይዤው ቤት ደስ ይለኛል። ምንም ቢሆን እኮ ባሌ ነው። ግን እንዲህ የሆነ ደግሞ አይሆንም። ያው እንግዲህ ትዳር ላይ ሁሉም ሰው እርስ በርስ እየተናበበ ነው የሚኖረው። ዝም ብሎ የአንዱን ስሜት ብቻ እየጠበቅን አይደለም የምንኖረው። በቃ ዝንጥ ያላል አይደለ? ወንዳ ወንድ የሚያስመስለው ነገር አምሮ የሚታይበት ነገር አለ አይደለ? ይሄ እንዴት ነው ግሬስ የሚሰጥ በቃ ዋው መጣ የሷ እኮ ነው ታድላ የሚያስብል ቢለብስ እኔ በጣም ደስ ነው የሚለኝ። ወንድ ልጅ የሴት ልጅ ስሜት በይበልጥ ይረዳል ምናምን ነገር ስሜቷን ይጠብቃል። እና እኔም በተቻለኝ አቅም እሷን ለመረዳት እሞክራለሁ። የእሷን ስሜት ለመጠበቅ እሞክራለሁ። ግን እሷ ምንድነው ችግሩ? እሷ እኔን ለመረዳት አትሞክርም። የድሮ ቦይፍሬንዴ የሚለብሰው አለባበስ ገና ክላስ ውስጥ ሲገባ ያለው ግሬስ በቃ መጣ ወይ እሱ እኮ ያ ልጅ አያችሁት ምናምን የሚባል ነው። እኔ ራሴ ሳየው በቃ እንዴት ድንግጥ እንደምል ውይ የኔ ነው እስኪያስብለኝ ድረስ አለ አይደል? አንዳንዴ ሴቶች ሲያዩት ጓደኞቼ ምናምን ሲያዩት ደስ አይለኝም ነበረ። በጣም ነበር የሚያምረው፣ በጣም ነበር የሚያኮራው። ብዙ ጊዜ በባህሪ ቀለል ያለ ልብስ እወዳለሁ እና እሷ ደግሞ ይመስለኛል ዲዘርት ነገር ነው የምትወደው፣ ዘናጭ ምናምን በቃ ብዙ ነገር ታነጻጽራለች ከድሮ ጓደኛዋ ጋር ማለት ነው፣ ፍቅረኛዋ ጋር ታነጻጽረኛለች። ያን ነገር አልወደውም። እኔ ፕሮግራሜ በመሰረዙ በጣም ነው የተናደድኩት። በቃ እኔ ቃሉ ላይ የለኝም። ልብስ ቀይር አትቀይር በሚባል ተልካሻ ሰበብ ስንት ጊዜ ፕላን ሳደርገው የነበረው ነገር በመሰረዙ እጅግ በጣም ነው የተናደድኩት። ለዚህ ቃሉ ላይ የለኝም። በመጨረሻ መናገር የምፈልገው ነገር ቢኖር ማለት የመጀመሪያ ሰሞን ስንተዋወቅ ከሷ ጋር ስንዋደድ የነበረውን ፍቅራችንን ብንመልስ ደስ ይለኛል። በስተመጨረሻ ግን ማስተላለፍ የምፈልገው መጀመሪያ ሲተዋወቀኝ እንደዚህ አልነበረም። አለ አይደለ? ዴት ስንወጣ የነበረን ጊዜዎች እንደዚህ አልነበሩም። አለባበሱ እንደዚህ አልነበረም። ራሱ የሚጠብቅ ሰው ነበረ። ከጊዜ ወደ ጊዜ ለምን እንደሆነ ባላቀም ራሱን ጣል እያደረገ መጥቷልና ይሄ ነገሩን ቢያስተካክልልኝ ምንም እንኳን ብንጋባም ስቲል ያው እኔም እሱም ሰው ነን አይደለ? ጥሩ ነገር ማየት አለብን። እኔም ቢሆን ሲያምርልኝ ነው የምፈልገውና እንደ በፊቱ ቢሆንልኝ
በፊት እንደዛ አልነበረችም። መጀመሪያ ላይ እንደዚህ ማነጻጸር ውስጥ አልገባችም ምናምን። ስለ ልብስ አውርተን ተጨቃጭቀን አናቅም፣ ተጣልተን አናቅም። አሪፍና ደስ የሚሉ ጊዜያቶችን ነበር የምናሳልፍ የነበረው። ሲቀጥል ደግሞ ዋናው የልቤ ንጽህና የልቤ ጥንካሬ ነው እንጂ ዋናው ነገር ልብስ ማተር ሊያደርግ አይገባም ባይ ነኝ እና ያንን ነገር የምታነሳውን ነገር ብታስተካክለው በጣም ደስ ይለኛል። ወደ ድሮ ነገራችን ብንመለስ ማለት ነው። ስለምወዳት ነው ይሄንን የምለው። ሁሉም ነገር የሆነ መተዳደሪያ ደንብ አለው አይደል? መስሪያ ቤት ስትሄድ የዛ የመስሪያ ቤት መተዳደሪያ ደንብ፣ ትዳርም የራሱ መተዳደሪያ ደንብ አለው ብዬ አስባለሁ። መተዳደሪያ ደንብ ተብሎ ተጠቅሶ ላይጻፍ ይችላል፣ ግን ይሄ በልባችን ምንድነው የሚባለው? ህገ ልቦና እንደሱ በሚባል አይነት ነገር ትዳርን ሊያከብር ትዳርን ሊያንጽ እንደነበርክ ሊያቆይ የሚችሉ ህጎች አሉ። አንድ ቀን ተሳስታ ጥሩ ኮምፔር ማድረግ መጀመሪያ በራሱ ትዳርን ከሚያበላሹት መልሼ አድሰዋለሁ ብለህ ስትል ሁሌ እያቆረቆዘ አለ አይደል? እኔ የሆነ ሰውዬ ጣውላ አዘጋጃሉ። ሰው በጣም ሲያበሳጭ ሄዶ ጣውላ እንትን ይላል። ሰው በጣም ያስቀይማል። ከዛ ከሰዎች ጋር ሁሉ መለያየት በዛ ባህሪው ሳይካትሪስት ጋር ሄድና ልክ ስትናደድ ያ ባህሪ ካለ ጣውላው ላይ ሚስማር መታበታለሁ። ከዛም ጨረስኩት እኮ ምን ላርግ ብሎ መጣ። ንቀለው አለው። አሁንም ሰው ሲያስቀይም ነቅሎ ጨረሰው። ምን አየህ አለው። በስተመጨረሻ ሲመጣ የሚስማሩ የገባበት ጠባሳ። ለሰዎችም እንደዛ ነው። የሆነ ጥፋት ስታጠፋ የሆነ ነገር ስታረግ እንደምትበሳው ነው ልብህ ውስጥ ታስቀምጠዋለህ። ይቅርታ ስትል ትነቅለዋለህ፣ ግን የሆነ ጠባሳ ይቀመጣል አይደል? ትዳር ላይ ነጥብ ጥለባቸው ከምታልፋቸው ነገሮች አንዱ የትዳር አጋርህን ይቅር ላለው ግን አረሳውም ማለት ነው። ማለት እንዲኮ ብላኛለች የሚያረቅዝ አይነት ነገር ማለት ነው። ሊነቀልም ላይረሳ ይችላል ማለት በቃ እንደተባለው የሆነ ነገር ምርቅዝ ብሎ አለ አይደል? ወይ አይድን ወይ አያሳምምህም፣ ግን አለ የሆነ ነገር እንደዛ ነው የሚሆነውና ልጅቷ ይባስ ብል ኮምፔር አይደረግም። ሰው አይደለም በትዳር ውስጥ በዛ በትልቁ ተቋም ውስጥ በጓደኝነት ደረጃ አንቺ እኮ ያለሽ የጓደኝነት ልክ በፊት ከነበረችው ጋር መባል ማንም ሰው መነጻጸር አይፈልግም። እኔ ነው ልመስል የምችለው ከነ ድክመቴ ከነ ጥንካሬ የትዳር አጋርን ቁጭ አድርገን ልብስ እኮ ምናምን እያልክ ይሄን መቻቻል መስሎኝ ትዳር በራሱ አይደል? ከዛ ደግሞ ልጅቷ የምታወራበት መንገድ የጸጸት አይደለም፣ ጭርስ አድርጋ ነው የምትቆጣው። ከእንትና ጋር ስላነጻጸርኩት ይቅርታ አይደለም የምትለው፣ ማነጻጸሯን በራሱ ወዳው ነው የምትነግረውና ወንድ ልጅ መከበር ይወዳል አይደል? ሴት ልጅ መደመጥ እንደሚባለው ወንድ ክብር ይወዳል እና ክብሩን ነው የነካችው። በክብር ደግሞ አይደለም ትዳር የትኛውም ግንኙነት ይጸናል ብዬ አላስብም። እኔ አሁን ቪዲዮን ካየው በኋላ የገባኝ ነገር ምንድነው፣ እንደውም ልጅቷ ግሩሜን ለማናደድ ይሄ ልጅ ያገባችሁ ነው ይመስለኝ መጀመሪያ ራሱ። ምክንያቱም ከግሩም ጋር ያልጨረሱት ብዙ ነገር ኖሮ ወይ እሱ አልፈልግም ብሎ ከሷ ጋር ያለውን ግንኙነት ሲያቋርጥ አሊያም ደግሞ እሱ ሌላ ትዳር መስርቶ ከሆነ እሱን ለማድረግ ነው እየሞከረች ያለችው። እሱን አግብታ እሱን ለማናደድ እየሞከረች ነው ይመስለውና ሰውየው ብቻ ባለቤቷ ብቻም ሳይሆን እሷ ራሱ የሆነ የማንነት ቀውስ ውስጥ ነው ያለችው። እሱ ካለበት ማንነት ውጭ አድርጋ ልትፈጥረው የምትፈልገው ሌላ ሰው ነው። ግሩም ያለችው አሁን በሱ ማግኘት የምትፈልገው ግሩም ነው። አሁን ይሄ ሰው እንደዛ ሊሆንላት አይችልም። እዛ ጋር ያልጨረሰችው ጉዳይ ካለ እዛ ጨርሳ መምጣት ኦር ደግሞ ይሄኛው እንዳልኩት ለማብሸቂያ ለማወራረጃ ተደርጎ ታስቦ እኮ የተመሰረተው ትዳሩ መጀመሪያም ትክክል አይደለም ማለት ነው። ሲጀመር ሊያ እንዳለችው ነው፣ ንጽጽር ውስጥ የሚገባ ነገር አይደለም። ትዳር ማንንም አስገድዶ ወይም ማንንም አስገድዶሽ የምትፈጽሚው ነገር አይደለም። ወደሽ ፈቅደሽ የድምጽ ብልጫ የሌለበት የሁለት ሰው ስምምነትና የሁለት ሰው ፍላጎት ታክሎበት የሚመሰረት ነው። ይህ እስከሆነ ድረስ የዛን ሰው ማንነት፣ የዛን ሰው ክብር፣ የዛን ሰው ፍላጎት መጠበቅ ግዴታ ነው የሚሆነው። በሶስተኛ ወገን ወይ ደግሞ ለሶስት ለአራት ሆነ የምትወስነው ነገር ስላልሆነ አንዳንዴ ተሸነፈህም እሷ የምትፈልገውን ነገር ታደርጋለህ። የራስን ፍላጎት ገተህ የራስሽን ፍላጎት ገለሽ የትዳር አጋር ፍላጎት የሚመሰረት። ይሄኛው ግን በጣም እኔ ከጋጥ ወጣ ነው እንደምለው። እንደውም በአራዳ ብትሆን ያፍሻይት ፋብሽና አራዳ ብትሆን ኦር ደግሞ መንገዱን ብታቀው ልክ የዛን ሰው ማንነት የምትፈልግ እና ይሄኛውን ባለው የዛን ሰው ባህሪ እንዲመስል የምትፈልግ ቢሆን ሴት ልጅ ብልህ አይደለች። በብዙ መንገድ ልሰራው ይገባል። እንደውም አንዳንድ ሰው ፍቅር ጀምሮ ኦር ትዳር መስርቶ ሊፈርስ ሲል አይ በጣም ኢንቨስት ያደረኩበት ሰው ነው በቀላሉማ አለቀውም ለምዶ ታውቂያለሽ። ያን ሰው ሰርቶታል። ያ ሰው እንደዛ አልነበረም። ወደዛ ትዳር ውስጥ ሲገባ በራሱ መንገድ እንዲሆን ብዙ ቅርጽ እንዲይዝለት ለፍቷል፣ ተክቷል። ያን የገነባውና ኢንቨስት ያደረከውን ማንነት ማጣት አትፈልግም። ብትችል በእንደዚህ አይነት መንገድ የምትፈልገውን ስብና ባሌ እንደ አባቴ እንዲሆንልኝ ፈልጋለሁ የሚሉ ሴቶች ብዙ ናቸው። ሚስቴ እንደ እናቴ እንድትሆንልኝ ፈልጋለሁ የሚሉ ባሎች ብዙ ናቸው። ያንን የሚያደርጉት ሚስትየው ወይም
ባልየው በራሳቸው ጥረት አምጥተው ሳይሆን እነሱ በሚያደርጉት መንገድና በቀደሩት ቢወስድ ሲሄዱ ቅርጽ ሲይዙላቸው ነው። እንደዛ ማድረግ ስትችል ይሄ እኮ ንፋታ ነው። ትልቁ ነገር ባይ ዘ ወይ መጀመሪያው ስህተት ይጀምራል ብዬ ማስበው ሁላችንም የምንስማማበት አንድ ሀቅ እንግዲህ የትዳር አጋራችን ወንድም ይሁን ሴት ጥሩ ሲለብስ ራሱን ሲጠብቅ ሁላችንም ጥያቄ የለውም። ይሄ ምንም ጥያቄ ውስጥ የሚገባ አይደለም፣ መደረግም ያለበት ነገር ነው። እሱ ማስተካከል አለበት ብዬ የማስበው ቀለል ያለ ልብስ የምወድ ሰው ነኝ ብለህ ሙሉ ለሙሉ ፕሮግራምህን የማይመጥን አይነት አለባበስ መሆን የለበትም። እንደ ኢኮኖሚ አቅም ያለህን አዝድተህ ንጹህ አድርገህ ፕሬዘንተብል መሆን ሰው ፊት ሲሄድ እሱ ሚስቱን የማያሳፍር ሰው መሆን አለበት። ትልቁ ስህተት ያለው ደግሞ እሷ ያንን ሀሳብ ወይም ያንን ልዩነት ፕሬዘንት ያደረገችበት ያቀረበችበት መንገድ ትልቁ ክፍተት የሚጀምረው እዛ ጋር ነው። ቅድም ስንቴ እንዳልከው የተለያዩ ነገሮችን ተጠቅማ ብልሃት ተጠቅማ ባሏ እንደዛ እንዲሆን ማድረግ ትችላለች። እሱ ሚስቱን ሲያከብር እሷ እሱን ስታከብር የሆነ መስመር ላይ ይገናኛሉ ብዬ አስባለሁ። ኮምፔር ማድረጉ ብቻ ሳይሆን ስህተቱ ከድሮ ቦይፍሬንዷ ጋር ነው ኮምፔር እያደረገች ያለችው። ይሄ የተዘጋ ፋይል አንድ ጊዜ ተዘግቶ ወደ መዝገብ ቤት ይመለስ የተባለ ፋይል መከፈት የለበትም። ትዳር ላይ አምነህበት ወደህ ያለፈ ህይወትህን አቆመ ከድሮ የተሻለ ሰው አገኘው ብለህ ነው የምታገባው አይደል? ሁሉም ሰው እኮ ያለፈ ህይወት አለው። የምታገባው ሰው ግን በቃ ከዛ ካለፈ ህይወቴ የተሻለ ሰው ነው ብለህ ዲሳይድ ስታደርግ ነው የምታገባው። እንዳለው ነው እሱ ግሩም ላይ ማየት የምትፈልጋቸው ወይም ግሩም የነበሩትን ነገሮች ያሁኑ ባሏ ላይ የምትመኝ ከሆነ ሴትዮ መሆን የነበረባት ግሩም ከሚባለው ሰውዬ ጋር ነው ማለት ነው። አይ ግሩም ጋር ነች እንጂ ያለችው ግሩም ጋር ነች እኮ። አሁን እኮ ለምን ስሙ ሲነሳል እሱ ነው መጀመሪያ ደረጃ አይሆን ርዕስ ሆኖ መነሳት እንደ መማማሪያ እንደ ሀሳብ የሆነ መጀመሪያ ስትገናኝ አካባቢ እንደዚህ አይነት ህይወት ነበረኝ ከእንደዚህ አይነት ህይወት ነው የወጣሁት ብለህ ትነግራለህ ፍቅረኛ ጋር። ከዛ በኋላ ያለፈ ገርል ፍሬንድ ቦይፍሬንድ የሚባል ይሄ ኤክስ የሚባል ነገር ተመልሶ ትዳር ላይ መጥቶ ኢሹ መሆን አለበት። ለዛውም ደግሞ በማነጻጸር ደረጃ ይሄ ትዳር ላይ በጣም ከባድ ነገር ነው። ባልየው ታጋሽ ነው። ባልየው ታጋሽ ነው። አንድ ነገር ብቻ እሱ እንደው ከስንት ጊዜ ይሆናል ይሄ ፕሮግራም አሁን በስንት ጊዜ ይሆናል በየሳምንቱ የሚሆን አይመስለኝም። እና እንደው ለዛች ቀን እሷን እሺ ብሎ ለብሶ ምናምን እሷ የምትፈልገው ቢሆንላት ከሷ አንድ ያገኘሁት ጥፋት እሱ ነው። ሊያ ግን ላመጣሽልኝ ምሳሌ የእውነት በጣም ያደነኩሽ ደስ እኔ ተሰርቼ ስለማቅ ነው በእውነት በዚህ ጉዳይ ላይ ሁላችንም ተናግረታለሁ። ምስተቱ አንድ አይነት ላይ ሆን ይችላል ግን የሆነ ሊያ እንደዚህ አይነት ተሰራለሽ ብለን ማትለው ሰው እንሳሳታለን እናርማለን አይደል? ወድቆ መነሳት ተሳስተ መታረም ነው ያለ ነው። ግን አንዳንድ ጊዜ ሰው ልብ ውስጥ ቅርቅር ብሎ የማይወጣ አስተታል አይደል? ለዛ ሆንኩ ብዬ እንዲያወርቻ ታውቃለሁና ይሄ ለትዳር አጋራችን አሁን ልጅቷ የተሳሳተችው ነገር ሳይኮሎጂካሊ ምን ነው የሚያደርገው እሱ ማለት ትላንቷን ከምትመኝ ሴት ጋር ነው እየኖርኩት ብሎ ማሰብ። በተለይ ክብሩን ለሚወድ ወንድ ሁሉም ሰው ክብሩን ይወዳል። ይሄ የክብር ጉዳይ አይደል? በሌላ ስም እየተጠራ ግን አንድ አልጋ እየተጋራ አንድ ቤት እየተጋራ እየኖርክ ግን እየተነጻጸርክ ነው ማለት ቀላል በሆነው በልብስ ከገመተችው በጣም ብዙ ያልነገሩን ብዙ ንጽጽሮች አሉ ቤት ውስጥ ማለት ነውና ከዛ ደግሞ አንዳንዴ ብዙ ቢሸነፍላት ባላችሁት እሷስ ብትሸነፍ አንዳንዴ እኮ በምንፈልገው ደረጃ ላይ ቀርቡልን ይችላሉ የትዳር አጋሮቻችን አይደል? ከለራችን ላይ መቻ ይችላል። ናፍቆት እንደውም አንድ ጊዜ ስታወሪ ምናችን ነው የሚመሳሰለው አለሽ? የሆነ ነገራችን ብቻ የምግብ ምርጫ ምናችንም በቃ ኮምፕሊት የተራራቀ ነው አለሽ? ግን የሆነ ነገር ውስጥ ፕሌን ትደራረጋለ እና ደግሞ ለብሶ የሄደው ብቻ አይደለም ባልነቱን የሚገልጽለት አይደል? መቆም ብቻ መኖር እኔ እንጃ ባል ወንድ ክብር ነው ብዬ ነው የማስበው የትኛውን ቦታና የትም ቦታ ይዞ መሄድ ፈልጋለሁ። ግን ልብስ ባለችው ነገር ላይ አምናለሁ ቢችል ያደረገው አሪፍ ነው። ባይ ዘ ወይ አሁን በጣም የሷ ስህተት በጣም ስላመዘነብን ወደ እሷ ጫና አደረግን እንጂ አንዳንድ ጊዜ ላይክ መደረግ ያለበት አሁን ሰርግ እንሂድ ተባብለን ቱታ ለብሶ አብሬሽ ሊድ የሚባል በጣም ብዙ አሉ። እኔ በዙሪያ ራሱ የጓደኞች ምናምን የምናውቃቸው ሰዎች አሉ። በቃ እኔ ምቾት የሚሰጠኝ ይሄ ነው ምናምን የሚሉ ሰዎች አሉ። ትንሽ እሱንም ይሄ ካልተሸናነፍክ አይሆንም ትዳር ሶ ወደ እሷ መስመር ምቾት ባይሰማህም ባትፈልገውም ግን ለዛ ቦታ መሆን ስላለበት ሚስትህን ለማስደሰት ማድረግ አለበት። የእሷ ትልቁ ስህተት ያንን ያመጣችበት መንገድና ከጀርባዋ ኢንቴንሽናል ይላሉ። አሁን እኔ እዚህ ሴት ላይ የማየው ነገር ባሏ ጥሩ ለብሶ እንዲታይ ብቻ ወይም ደግሞ ባሏ ሰው ፊት ሲሄድ ያለው አለባበስ ቦታ ማይመጥን አለባበስ መልበሱ ላይ ብቻ አይደለም እቺ ሴት። እኔ እንደውም አንዳንድ ሰዎች አሉ ስንቴ እንዳለው ነው በተለያየ ምክንያት ትዳር ውስጥ ይገቡና ከገቡ በኋላ ለምንድን ነው የገባሁት እዚህ ትዳር ውስጥ የሚሉ ሰዎች አሉና ገብተውበት የሚያስቡ ሰዎች አሉ። ትዳር በጣም ብዙ ተዘጋጅተህበት አስበህበት የምትገባው ነገር ነው። ልክ ከገቡ በኋላ ምን እያረኩ ነው ምናምን የሚሉ ሰዎች አሉና እኔ አንድ ማቀው የሆነ ከት ስኪል የሚጠብቁ አሉ። ከገባ በኋላ ደንግጦ ማለት ነው በስንተኛው ጊዜ ሌላ ሰርግ ደግሶ ሌላ ሴት ያገባ ሰው አውቃለሁና
ይሄ ትዳር በጣም ተዘጋጅተበት ዝግጅት አድርገህበት አምነህበት ወደኸው የምትገባበት ነገር ነው። መጀመሪያ ሲያነሱት ያሉት ነገር እሷ መጀመሪያ ላይ እንዲህ አልነበረችም አለ። እሷም ደግሞ እሱ መጀመሪያ ላይ እንዲህ አልነበረም፣ ጥሩ ይለብስ ነበረ፣ ፕሬዘንታብል ነበረ አለ። ይሄ መጀመሪያ ላይ የተባለው በጋራ ያመጣቸው የተስማሙበትን ነገር አሁን ላይ ማምጣት ነውና ልጅቷ ግን በጣም ትልቅ ገና መስመሩ አሁን ይሄ እሷ የጀመረችው የግሩሜ መስመር ገና ልጅ ሲወለድ እኮ ጉሩሜን ይመስላልም ሊመጣ ይችላል። እሱንም ሌላ ያልሰሩት ነገሮች አሉ። ሌጋሲ ይቀጥላል። ገና ልጅ ሲወለድም ጉሩሜን ይመስላል ሊል ይችላል አንድ ቀን ምናምን ብዙ ነው። ጉሩሜን አይመስል ልትል ትችላለች ነው። እኔ አሁን እዚህ ጋር ቀደም ሊያ ትንሽ ነካ አድርገዋለች። አሁን በዚህ የልብስ ማንጸሪያ አይደል ጉሩሜ የተነሳው። እኔ ልብስ አይደለም ትልቁ በብዙ መንገድ እቺ ሴት አልተናገረችውም እኛ ያልሰማው ነው እንጂ ከግሩም ጋር ያወዳደረችው ነው። ገባህል? እነኛ ነገሮች በጣም አደጋ አላቸው። ራስህን እስክትጠራጠር የሌለ ማንነት እንድትገነባ ለመሞከር እስክትሄድበት ብዙ ነገር እንድታስብ ነው የሚያደርገው። ልክ አይደለም። ሼር የሚደረገው ቀደም እሱ እንደተባለው ትዳር ወግ ነው። ወንድ ልጅ ክብር ነው፣ ሴት ልጅ ክብር ነች። የሚሄዱበት መጠን የሁለቱን ቤት የሁለቱን ማንነት የሚመጥን አለባበስ ቢኖረው ክፋት የለውም። ከሱ መሻሻል ያለበት ነገር ይሄ ነው። ሆኖም ግን አንቺ ባለቤትሽን ስታገቢው እኔ ማልወደው አለባበስ ሆኖ አንቺ ልትወጁ ትችያለሽ። ስለዚህ ያኛውን በራሱ ማንነት እሱ የሚወደውን አለባበስ እሱ የፈጠረው እኮ አይደል? እሱን ስትወጁ ይሄን ሁሉ ጨምረሽ ደምረሻል የምትወጁ አዲስ ነገር ላይ ያመጣልሽ አይችልም። በፊት ከነበረው ጋር ልታወዳድሪውም አይገባም። ያን ከፈለግሽ እዛው መቀጠል ነው። ካልሆነ እሱ አይነት ፈልገሽ ካስታርገሽ ግሩሜን አይነት የሚመስል እዛ መግባት ነው ወይ እዛው መመለስ። ትዳር እኮ እየተራረምክ የምትኖረው ነገር ነው። ሲሪየስ አይሆን አንተ ለመታረም ዝግጁ ሁን እንጂ በየቤታችን እንትኑ ራሱ ሊለያይ ይችላል እንጂ እየወደቅን ነው የምንነሳው። ፎርሙላነቱ ከገባት ምንም ማስተካከል መቀጠል ይችላል። ምክንያቱም ባልየው ታጋሽ ነው እንደሚወዳት ነግሮናል። ከዚህ በኋላ እሷ ያንን ነገር ማስተካከል ከቻለች ጥሩ ትዳር ይኖራቸዋል። ወጣቶች ናቸው፣ ገና ናቸው፣ ጥሩ ህይወት ይኖራቸዋል። ሀሳብ ከሌላችሁ ለእሁድን አንድ ላይ ቤተሰቦች ደግሞ እድል እንስጣቸው። እኛ ብቻችንን አወራን። እናንተ ደግሞ የተሰማችሁን አሁን ባያችሁት ቪዲዮ ላይ ምን ተሰማችሁ? የእናንተንም ሀሳብ እንግዲህ በቻናል ዋን ኦፊሻል የዩቲዩብ ገጻችን ላይ ፕሮግራም ከተጫነ በኋላ ሀሳብ መስጫው ላይ አስተያየታችሁን ሀሳባችሁን ስጡ። ለብዙ ባለትዳሮች እንዲሁ ደግሞ ትዳር ለመመስረት ላሰቡ በጣም ብዙ ጥንዶችም ምሳሌ ትምህርት ስለሚሆን ማለት ነው። በተሳሳተ መንገድ ላለን ሁሉ ልቦና ይስጣል። አሜን። ትዳራችን የተባረከ ይሁን። አሜን። አሜን።